ግብጽ በኤርትራና በጅቡቲ የሚገኙ ስትራቴጂካዊ የወደብ ማልማት ስራዎችን ለመስራት መስማማቷን የካይሮ ምንጮችን ጠቅሶ አቡዳቢ የሚገኘው ዘ ናሽናል ጋዜጣ ዘግቧል። ይህም በመካሄድ ላይ ባለው የአባይ ውሃ ውዝግብ ሳቢያ ወደብ በሌላት ኢትዮጵያ ላይ የሚደረገውን ጫና እንደሚያበዛው ተጠቅሟል። ግብጽ በሚስጥር በፈረመቻቸው ስምምነቶች መሰረትም በኤርትራ የሚገኘውን የአሰብ ወደብን እንዲሁም በጅቡቲ የሚገኘውን የደራሃሌን የኤደን ባህረ ሰላጤ ወደብን ለማዘመን ተስማምታለች። ይህ የወደቦቹን አቅም ከማሳደግ ባለፈ ለጦር መርከቦች የሚሆኑ መርገጫዎች እንዲሁም ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሚሆን ተቋማትን መገንባትንም ያካትታል የተባለው። ሁለቱም ወደቦች አውሮፓን፣ መካከለኛው ምስራቅን፣ ኤሲያን እንዲሁም ምስራቅ አፍሪካን የሚያገናኝ የቀይ ባህር ደቡባዊ መግቢያና ወሳኝ የባህር መስመር በሆነው በባቡ ኤል መንደብ አቅራቢያ ይገኛሉ። ሁለቱንም ሀገራት ኤርትራና ጅቡቲን የምትዋሰነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በደራሌ ወደብ ላይ ጥገኛ ናት። በመሆኑም በዋናው የባህር መውጫና በቀይ ባህር ላይ ጎረቤት ሀገራት ግዛታዊ ወይም ወታደራዊ ይዞታን ለመመስረት የሚያደርጉት ጥረት ለረጅም ጊዜ ስትቃወም ቆይታለች። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን በድጋሚ አረጋግጠዋል። ሚኒስትሩ ይህን ንግግር ያደረጉት ህዳር 4 2018 ዓ.ም ሆሪን ሪቪው እንዲሁም አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይም ነበር። በዚህ መድረክ ላይ ሚኒስትሩ የኢትዮ ኤርትራ ውጥረት ታሪካዊና ወቅታዊ ዳራዎች በተመለከተ ዝርዝር ትንታኔ እየሰጡም ሲሆን ኢትዮጵያ እነዚህን ችግሮች ለመፍታት የምትከተለው አቅጣጫም ገልጸዋል። ንግግራቸውን ጥያቄና መልስ በተካሄደበት የውይይት መድረክ የታጀበም ነበር። ታዲያ ሚኒስትሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ማብራሪያ አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት ሰጥተውታል። ይህም የሆነው ታሪካዊና ህጋዊ ስህተቶችን ለማረም ብቻም ሳይሆን የኢትዮጵያ መንግስት ኤርትራን ከመገንጠሏ በፊት ሆነም በኋላ በወደብ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑንም አጽንኦት ሰጥተው እንደተናገሩ ተገልጿል።